በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ26ኛውን ቀን ትምህርት እንጀምራለን። ትንቢተ ዕንባቆም ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮኻለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አወጣጥህ ከቀድሞ ጀምሮ ድንቅ የሆነ አሰጣጥህ ከሰጪዎች ይልቅ ልዩ የሆነ ፍርድህም ከዳኞች ይልቅ እጹብ ድንቅ የተባለ አምላካችን ይህንን ቀንና ይህንን ሰዓት ስለሰጠህን በእውነት እናመሰግንሃለን። አሽክላውን እያደቀክልን ከመንገዳችን ፊት ለፊት የተቀመጠውን ወጥመድ እየሰበርክልን ከራእያችን ጎዳና ላይ የተቀመጠውን ትብታብ እየበጣጠስክልን በድል እያራመድክ የዛሬ ሰው ስላልከን ከተስፋ መቁረጣችን ከሰጠምንበትም የሐዘን ባህር ስላወጣህን እናመሰግንሃለን። የውስጥን የምታውቅ እግዚአብሔር የልብ ጩኸትንም የምታደምጥ መሻትንም የምትፈጽም የክፉ ቀን ከለላ የአስቸጋሪ ሰዓቶችም መሻገሪያው አንተ ነህና የተሻገርንብህ እንደ ዳነ ሰው ሆነን እኛ ሎሌዎችህ እናመሰግንሃለን። አልነበርክም አይኖርም የማትባለው አማኑኤል ጌታችን ሆይ እናመሰግንሃለን። ዓይኖችህ አያዩም ልቡም አያዝንም የማይሉህ አማኑኤል ሆይ እናመሰግንሃለን። ኃይሉ ድካም ክንዱ ዝለት ገጠመው የማይሉህ አማኑኤል ሆይ እናመሰግንሃለን። ከአታላዮች ጋር አበረ ደም አፍሳሾችን ደገፈ የማይሉህ አማኑኤል ሆይ እናመሰግንሃለን። የሠራውን አፈረሰ የጠራውን አሳፈረ የማይሉህ አማኑኤል ሆይ እናመሰግንሃለን። ለአማልክት ዕውቅና ለትዕቢተኞች ከለላ ሰጠ የማይሉህ አማኑኤል ሆይ እናመሰግንሃለን። የሚበልጠው መጣበት በምርጫም ተሸነፈ የማይሉህ አማኑኤል ሆይ እናመሰግንሃለን። ፈጣኖች ቀደሙት ሞኞች ፈጣኖች ቀደሙት ብልጦች አሞኙት የማይሉህ አማኑኤል ሆይ እናመሰግንሃለን። በዋዛ ተናገረ ላይፈጽም ኪዳን ሰጠ የማይሉህ አማኑኤል ሆይ እናመሰግንሃለን። የተናገረውን አላደረገም ያደረገውን አልተናገረም የማይሉህ አማኑኤል ሆይ እናመሰግንሃለን። አፈሩን ናቀ ለወርቁ ደነገጠ የማይሉህ አማኑኤል ሆይ እናመሰግንሃለን።
ጨካኞችን አፈረ፣ ግፍን ታገሰ የማይሉህ አማኑኤል ሆይ እናመሰግንሃለን። ቀኑን መሰለ ከዘመን ጋር ተደመረ የማይሉህ አማኑኤል ሆይ እናመሰግንሃለን። ያመነውን ጣለ የሰገደለትን አልፎ ሄደ የማይሉህ አማኑኤል ሆይ እናመሰግንሃለን። የድሃንን ባረገጠ ምስኪኑን ረሳ የማይሉህ አማኑኤል ሆይ እናመሰግንሃለን። የዘመን ሎሌዎችን አከበረ ትዕቢተኞችን ቸላለ የማይሉህ አማኑኤል ሆይ እናመሰግንሃለን። እኔን ባሪያህንና እነዚህን ባሪያዎችህን በስምህ የተጠሩትን ክርስቲያኖች በምድር ላይ ያለውን የሰው ዘር ሁሉ አቤቱ ይቅርበል። ከበደላችን ከጥፋታችን ሁሉ በቀራንዮ አደባባይ በፈሰሰው በንጹሕ ደምህ አቤቱ እጠበን። የተነሳኸው ጌታ ለክብርህ አስነሳን። የተጨነቀችውን ዓለም በመድህንነትህ እንድታሳርፋት፣ በሁከት ውስጥ ላሉ ሕዝቦች ሰላም እንድትሰጥልን፣ የኢትዮጵያን ከተሞችና ገጠሮች ሰላም እንድታደርግልን፣ ለሱዳን፣ ለየመን፣ ለፍልስጤም፣ ለእስራኤል፣ ለሊባኖስ፣ ለኢራን፣ ለዩክሬን፣ ለራሻ በመላው ዓለም ላለው ለታወከው ወገናችን ሁሉ ሰላምን እንድታዝለት አቤቱ እንማልድሃለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድም እህቶቻችንን ሁሉ በቸርነት አስታውስልን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሆንልን። በአንድ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን ብሉይ ኪዳን የሚል ነው። ዛሬ ትንቢተ ዕንባቆምንና ሌሎችንም ክፍሎች ለማየት እንሞክራለን። ምናልባት ትምህርታችንን ፈጠን ፈጠን እያደረግን ለማየት እንሞክራለን። ትንቢተ ዕንባቆም በውስጡ የያዘው መልእክት ምንድን ነው? ዕንባቆም የተባለውስ ነቢይ ማን ነው? ደቂቅ ነቢያት ከሚባሉት አንዱ ትንቢተ ዕንባቆም ነው። ዕንባቆም ማለት የስሙ ትርጓሜ አቅፎ መያዝ ማለት ነው። ዕንባቆም የነበረበት ዘመን የግፍ የፍርድ አልባነት ዘመን ነው። ዕንባቆም የነበረበት ዘመን ትዕቢተኞች በከተማው የሚንጎማለሉበት፣ አፈኞች ያለምንም ገቺ የሚናገሩበት፣ የዋሃንና አዛኞች አንገት የደፉበት ዘመን ነው። ነቢዩ ዕንባቆም ለምን ብሎ እግዚአብሔርን የሞገተበት፣ ካንተ ተምሬ ለፍርድ ሲቆጨኝ በባህሪ ፈራጅ ሆንከው አንተ ለምን ዝም አልክ እያለ በቅንዓት የተቀጣጠለበት ዘመን ነው። ይሄ ዘመን ግፍ ያሸነፈበት፣ እውነት የተሸነፈበት ዘመን ይመስል ነበረ። ስለዚህ ዕንባቆም የስሙ ትርጓሜ እንደሚነግረን አቅፎ መያዝ፣ በአስቸጋሪ ቀን እምነትን በጌታ ላይ ማድረግ የሚል ትርጓሜ ያለው ስም ነበረው። በእንደዚህ አይነት ቀኖች ማመናችን ሲፈተንብን፣ ያወቅነው ዕውቀትና የምናየው ነገር ሲለያይብን፣ ሕዝብን ለመታደግ ወገንን ከእሳት ለማውጣት ተአምራት ሲርቅብን፣ ሁልጊዜ በጌታ ላይ መታመናችንን መቀጠል ያስፈልገናል። እግዚአብሔር የዘገየው በእኛ የሰዓት አቆጣጠር ነው።
እግዚአብሔር በራሱ ፈቃድ፣ በራሱ ጊዜ፣ በራሱ መንገድ የሚሰራ አምላክ ነው። በአይሁዶች ትውፊት ዕንባቆም ኤልሳዕ ከሞት ያስነሳው የሱነም ሴት ልጅ እንደሆነ ይታመናል። ስለዚህ ዕንባቆም ገና ከልጅነቱ ጀምሮ የእግዚአብሔርን ተአምራት ያየ ነው። አሁን ግን እሱ ላይ በደረሰው ሳይሆን በሀገሩ በከተማው ላይ የሚፈጸመውን ግፍ፣ የድሆችን መጎሳቆል እያየ በጥያቄ ውስጥ የገባ እግዚአብሔርን የሞገተ ነቢይ ነው። እውነተኛ የእግዚአብሔር ሰው እኔ ተመችቶኛል፣ ለሌላው ምን አገባኝ አይልም። እኔ ተመልሶልኛል፣ ስለ ሌላው እንቆቅልሽ አይመለከተኝም አይልም። የእግዚአብሔር ሰው ሁል ጊዜ በሌሎች የመከራ ጫማ ውስጥ እግሩን እያጠለቀ የሚያዝን ከሚያለቅሱም ጋር የሚያለቅስ ነው። ይህንን ዘመን ስናየው በእግዚአብሔር ስም የተጠሩ ሰዎች ላሸነፈ የሚዘምሩበት ዘመን ነው። ኃይለኛን በርታ የሚሉበት ዘመን ነው። በዚህ ዘመን ላይ ከምስኪን ጋር የሚቆም ለድሃ የሚጮህ ለብቸኛ የሚሟገት ለባልቴት አቤት የሚል ለድምፅ አልባዎች ድምፅ የሚሆን መንፈሳዊ ሰው አልተገኘም። ነቢዩ ዕንባቆም ከእግዚአብሔር ጋር ሙግት ውስጥ ገብቶ ነበረ። መቼ ነው የምትፈርደው? እኔ እንደማልችል እያወቅክ ዓይኖቼ ይህንን ግፍ እንዲያዩ፣ ጆሮዎቼ ይህንን መዓት እንዲሰሙ ለምን አደረግ? ጸሎቴ ክፉ አታሳየኝ፣ ክፉ አታሰማኝ ነበረ። ልመናዬም አልሰመረም፣ ወገኔም አልዳንም እያለ ይጨነቅ ነበረ። ጥያቄ የማይፈራው እግዚአብሔር ዕንባቆምን ሲያረጋጋው በመጽሐፉ ውስጥ እናያለን። ስለ ወገኑ ያለውን ቁጭት፣ ሀገሩ ሁል ጊዜ በጥያቄ ውስጥ መሆኗ እንቅልፍ እንደነሳው እግዚአብሔር አይቷል። እግዚአብሔር ይህንን ስሜት ያከብራል። ለወገናቸው ቅንዓት ለሚሰማቸው በገርነት ይመልሳል። ዕንባቆም ከደቂቅ ነቢያት አንዱ ነው። ወይም የትንቢተ ዕንባቆም መጽሐፍ ከደቂቅ ነቢያት ከታናናሽ ነቢያት የሚደመር ነው። ከምርኮ በፊት ከነበሩት ነቢያትም የሚመደብ ነው። ነቢያት ከምርኮ በፊት፣ በምርኮ ጊዜ፣ ከምርኮ በኋላ እየተባሉ በሶስት ይከፈላሉ። በትንቢተ ዕንባቆም ውስጥ ከለዳውያንን አስነሳለሁ ወይም ባቢሎናውያንን አስነሳለሁ የሚል መልእክት ስላለ ዕንባቆም ከባቢሎን ምርኮ በፊት እንደነበረ በዚህ እንረዳለን። ባቢሎናውያንን እየሳበ ያመጣ የይሁዳ ኃጢአት ነው። ኃጢአት መዓትን የሚስብ ማግኔት ነው። ዕንባቆም ሰሜናዊው የእስራኤል ክፍል በአሦራውያን ወድሞ ሕዝቡ በባዕድ አገር ተግዞ ከፈረሰ 200 ዓመት ሆኖት ነበረ። ይህንን ትንቢት በሚናገርበት ጊዜ፣ ጥያቄውን ለእግዚአብሔር በሚያቀርብበት ጊዜ የፈረሱትን ሳምራውያንን ያስብ ነበረ። ዕንባቆም ከይሁዳ ነቢያት ነው ቁጥሩ። ነቢያት የእስራኤል ነቢያት ይባላሉ የሰሜኑ፣ እንደገና የይሁዳ ነቢያት ይባላሉ የደቡቡ። በይሁዳ መንግስት ዘመን ያገለገለ በኤርምያስ በነቢዩ ዘመን የነበረ ታላቅ ነቢይ ነው። ዕንባቆም በመዓት ዋዜማ ላይ የነበረ ነው። የባቢሎን ምርኮ እየተቃረበ ያለበት ዘመን ላይ ነበረ።
በእውነትም ከለዳውያን ይመጣሉ የሚለው ትንቢቱ ተፈጽሞ ባቢሎናውያን መጥተው ኢየሩሳሌምን አፈረሱ፣ መቅደሱን አቃጠሉ፣ ሕዝቡን አግዘው ወደ ባቢሎን ለ70 ዓመት ምርኮ ወሰዱ። ያ ዘመን የሕዝቡ ክፋት በጣም አይሎ እንደነበረ ከራሱ የህሊና ሙግት እንረዳለን። ያ ዘመን ሕዝብ የከፋበት ዘመን እንደነበረ፣ ሁሉም በአቅሙ የሚበዳደልበት ዘመን እንደነበረ፣ ነጋዴው በንግዱ፣ ወታደር በወታደርነቱ፣ ዳኛ በዳኝነቱ የሚበዳደልበት ዘመን እንደነበረ፣ ይሄም ለነቢዩ የህሊና ሙግት እማያስተኛ የድንጋይ ትራስ እንደነበረ እንገነዘባለን። ዕንባቆም የፍትህ ሰው ነው። እግዚአብሔር አምላክ ለሰው ልጆች ካካፈለው ጠባዩ አንዱ ፍትህን መፈለግ ነው። የሰው ልጅ በእግዚአብሔር መልክ ተፈጥሯል ስንል በጥበብ በቅድስና በጽድቅ ተፈጥሯል ማለታችን ነው። ጽድቅ ምንድን ነው? ፍትህ ነው። የእግዚአብሔር የቅን ፍርድ ጠባዩ በሰው ውስጥ በተፈጥሮ ተቀምጧል። መንፈሳዊ ሰው ብቻ አይደለም፣ በሰውነት ቅርጽ ያለ እውነተኛ ደግ ሰው ፍትህን ፈላጊ ነው። ስለ ሌሎች ፍትህ ይቆረቆራል። እንኳን ስለ ሰው ስለ እንስሳት ፍትህ ይቆጫል። ደኖች ሲጨፈጨፉ፣ ተፈጥሮ ሲባክን ይቆጫል። ዕንባቆም የፍትህ ሰው ነበረ። ዕንባቆም የጸሎት ሰው ነበረ። ጥያቄ ነበረው። እግዚአብሔር ሆይ ለምን ድሃ ተገፋ? ለምን ደግሞ ባለጠጎች አሁንም ፈራጅ እንደሌለ ይንጎማለላሉ? የሚል ጥያቄ ነበረው። ግን ጸሎት አያቆምም ነበረ። በዚህ ዘመን እንደ ዕንባቆም የሚጠይቁ አሉ። በእውነት የሚቆጭ እግዚአብሔር፣ የሚራራ እግዚአብሔር ካለ ይህ ሁሉ ሲሆን ኃያላን ምስኪኖችን ሲያጠፉ ለምን ዝም ይላል ይላሉ። ከዕንባቆም ልዩ የሚያደርጋቸው እነኚህ ሰዎች ይህን ጥያቄ የሚያነሱት ጸሎት ለማቆም ነው። ከእግዚአብሔር ቤት ለመውጣት ነው፣ ለመካድ ነው። ዕንባቆም ግን እየጠየቀ በጣም ያምናል። እየጠየቀ በጣም ይጸለያል። ሁላችንም በእግዚአብሔር ቤት ያለነው ጥያቄያችን በሙሉ ተመልሶ አይደለም። አገልጋዩ የሚያገለግለው ጥያቄው በሙሉ ተመልሶ አይደለም። ከነ ጥያቄያችን እንጸልያለን። ከነ ጥያቄያችን እግዚአብሔርን እናምናለን። ከነ ጥያቄያችን በእግዚአብሔር ቤት እንኖራለን። ዕንባቆም የዝማሬ ሰው ነበረ። እግዚአብሔር መልስ በሰጠው ጊዜ ልቡ አረፈ። ለእግዚአብሔር ምስጋና አቀረበ። ምንም እንኳ በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ እርሾችም መብልን ባይሰጡ እያለ እኔ ግን በእግዚአብሔር ደስ ይለኛል አለ። በእግዚአብሔር ለመደሰት ምክንያት አያስፈልግም። በእግዚአብሔር ለመደሰት ስኬት ላይ መድረስ አያስፈልግም። እግዚአብሔር በማንነቱ ደስታ ነው። እግዚአብሔር በማንነቱ ደስታ ያልሆነ ሰው ምቹ ቤት ምቹ ሀገር ላይ ቢቀመጥም ደስተኛ አይሆንም። ደስታ ከእግዚአብሔር ጋር በማበር የሚገኝ ነው። መጽሐፉ ትንቢተ ዕንባቆም በውስጡ ሸክም አለው። ምዕራፍ 1 ላይ በውስጡ ጸሎት አለው። ምዕራፍ 2 በውስጡ መዝሙር አለው። ምዕራፍ 3 በነቢዩና በአምላኩ መካከል የተደረገ የክርክር መጽሐፍ ነው። የውስጡ ጥያቄ ምንድን ነው? ዕንባቆም ዓለሙ ባለቤት እያለው ክፋት እንዴት አሸነፈ የሚል ነው። ዛሬም የብዙ ሰው ጥያቄ ነው። ይህ ዓለም የሚቆረቆርለት አካል ካለ፣ የበላይ ሆኖ የሚያስተዳድረው ካለ፣ የነገስታት ንጉሥ ካለ እንዴት ክፋት አሸነፈ? ስናየው ዘመኑ ክፋት ያሸነፈበት፣
ደግነት የተሸነፈበት ይመስላል። ዕንባቆም አሁንም መልካምነት እንዴት በክፎች ተገፋ የሚል ጥያቄ ነበረው። በዚህ ዘመን ላይ ሰዎችን ብንጠላቸው 100% ጠላኝ ብለው ይቀበላሉ። ብንወዳቸው ግን ይጠራጠራሉ። በዚህ ዘመን ላይ ብንሰርቃቸው ሰዎች 100% ይቀበላሉ። ቸርነት ብናደርግላቸው ምን አስቦ ነው ይላሉ። የዕንባቆም ዘመን እንዲህ አይነት ዘመን ነበረ። ደግነት ቦታ አላገኘም ነበረ። ዛሬም ደጎችን፣ ዛሬም የፍቅር ሰዎችን፣ ዛሬም ፈሪሃ እግዚአብሔር ያላቸውን ምስኪን ናቸው ነው የምንለው። ምስኪን ግን ይሄ ሁሉ የሌለው ነው። እግዚአብሔርን ለማስደሰት የሚኖር ሰው ምስኪን አይደለም። ዕንባቆም በዚህ ተስፋ አስቆራጭ ሁኔታ ውስጥ እግዚአብሔር ጣልቃ ይገባል ብሎ አመነ። አዎ ዛሬም ብዙ ተስፋ የሚያስቆርጡ ነገሮች አሉ። እግዚአብሔር ግን ጣልቃ ይገባል። እግዚአብሔር ይነሳ እንጂ ቀኝ ኋላ ዙር ሲለው የመጨረሻው የመጀመሪያ ይሆናል። ዕንባቆም ደፋር ሰው ነበረ። ማህበራዊ ፍትህንም የሚጠይቅ ሰው ነበረ። በዚህ ዘመን ላይ እንደዚህ አይነት አባቶች፣ እንደዚህ አይነት መምህራን ያስፈልጋሉ። የማይፈሩ ለምድር ኃያላን የማይንበረከኩ ግፍን የሚያወግዙ ከሟቾች ጎን የሚቆሙ ደፋሮች በዚህ ዘመን ያስፈልጋሉ። እንኳን ልንደፍር የደፈረም ካለ አርፈ ተቀመጥ እያልን ያለ ነው። ሕይወት ክለሳ የሌላት ናት። ካለፍን በኋላ ለማረም አንመጣም። አንዱን ጀንበር ሳይጠልቅ ደግ ልንሰራበት ይገባል። ትንቢተ ዕንባቆም ትንቢት የሚል መጠሪያ ሳይሆን መጽሐፉ ለራሱ የሚሰጠው መጠሪያ ሸክም የሚል ነው። የወገን ሸክም ነበረው። ሸክም ያጎብጣል፣ ሸክም አያሳርፍም፣ ሸክም ያንገዳግዳል፣ ሸክም እንቅልፍ አይሰጥም። ዕንባቆም በሚያየው ነገር፣ በሀገሩ ውድቀት፣ በሕዝቡ ክፋት አዝኖ ነበረ። የዕንባቆም ሁከት መጽሐፍ ውስጥ ተገልጠዋል። የመጀመሪያው ግፍ ነው። ግፍ ምስኪኖችን፣ ደካሞችን፣ ተከላካይና ከለላ የሌላቸውን እየነጠቁ እያስጨነቁ መኖር። ሁለተኛው በደል ነው። በግፍ ላይ ግፍ፣ በወንጀል ላይ ወንጀል መፈጸም፣ አውቆ አጥፊነት። ሶስተኛ ጠማምነት ነው። ቅንነት ማጣት፣ በዘረኝነት ጭንቅላት መለከፍ። ሰው እግዚአብሔር በሰጠው ንጹሕ አእምሮ ማሰብ ካልቻለ የሚያስበው ባለው ነገር ነው። ወይ በገንዘቡ፣ ወይ በስልጣኑ፣ ወይ በዘረኝነቱ ነው። ጥፋት አራተኛው። ብዙ ጥፋቶች፣ ብዙ ብክነቶች፣ ብዙ ውድመቶች ይታዩ ነበረ። ለሀገርም ለወገንም የሚቆጭ ለምን ይባክናል የሚል አልተገኘም። አምስተኛ ጠብ፣ መካሰስ በጣም በዝቶ ነበረ። የሰው ልጅ ኑሮ ፍርድ ቤት ሆኖ ነበረ። ስድስተኛ ክርክር፣ እኔ በልጣለሁ የሚል ዕውቀት ፈላጊነት ሳይሆን በዕውቀት ትከሻ መለካካት በዝቶ ነበረ። ሰባተኛ የሕግ መላላት፣ ፍርድ ቤት ደርሰው ተበዳዩ እንደገና በፍርደ ገምድል ዳኞች ሁለተኛ ይበደል ነበረ። ያስጥለኛል የሚለው ሕግ አስፈጻሚው መልሶ ይገርፈው ነበረ።
ሰዎች እርስ በርሳቸው ይቀጣጡ ነበረ። ምክንያቱም ሕጉ ሕይወት ስላልነበረው። ዛሬም እያየን ያለ ነው ወገኖቼ። የሰው ልጆች ሳይፈሩ ሳያፍሩ የጠሉትን ሰው ቪዲዮ እየቀረጹ የሚገርፉበት ዘመን ላይ ያለ ነው። ሽማግሌ በወጣቶች የሚገረፍበት ዘመን ላይ ያለ ነው። ደካማ ስራ ፈላጊ ረሃብተኛ በጉልበተኞች የሚገረፍበት ዘመን ላይ ያለ ነው። ማን ይነካኛል የሚሉ የጠገቡ ሰዎች የሚታዩበት ዘመን ነው። ይሄ ምን ይዞ ይመጣ ይሆን? ወገኖቼ የእስከ ዛሬውንም ግፍ ከፍለን አልጨረስነውም። በግፍ ላይ ግፍ እየጨመርን ያለ ነው። ስምንተኛ የፍርድ መጣመም በዕንባቆም ዘመን የነበረ ነው። ትክክለኛ ፍርድ አይሰጥም ነበር። ይፈረዳል። የሚፈረደው ግን ወንጀለኛውን የሚያበረታታ ምስኪኑን ፍትህ ፈላጊውን የሚጎዳ ነበረ። ዘጠነኛ ክፉ ደጉን ያስጨንቀው ነበረ። ዛሬም የምናየው ይህንን ነው። ባለጠጋው ድሃውን ያስጨንቃል። ጉልበተኛው ጉልበት የሌለውን ያስጨንቀዋል። ይልቁንም እኛ ኢትዮጵያውያን እርስ በርሳችን እየተገራረፍን ያለ ነው። ይሄ ብቻ አይደለም። አስረኛ የእግዚአብሔር ዝምታ ዕንባቆምን አስጨንቆት ነበረ። ታዲያ የእግዚአብሔር መልስ ምን ነበረ? አንደኛ ከለዳውያን እየመጡ ነው የሚል ነው። የሚቀጡ ባቢሎናውያን እየመጡ ነው። እግዚአብሔር ክፎችን በክፎች ይቀጣል። ሁለተኛ በእምነት ረፍ እያለው ነው። በመጨበጥ ዛሬ መልሱን በማግኘት ሳይሆን በእምነት ረፍ። ከአንተ ይልቅ እኔ የዓለሙ ባለቤት ነኝ። ይህንን የፍትህ አእምሮ የሰጠው ይህንን የፍትህ ሕግ ያስተማርኩ እኔ ነኝ። ስለዚህ በእምነት ረፍ፣ መንገዱን ስትለቅልኝ እኔ አልፋለሁ እያለው ነው። ሶስተኛ በጊዜው እሰራለሁ እያለው ነው። የእግዚአብሔር መልስ አዎ እሰራለሁ፣ በእናንተ ጊዜ ሳይሆን በእኔ ጊዜ የሚል ነው። ትንቢተ ዕንባቆም መሪ ቃሉ ምንድን ነው ካልን ጻድቅ በእምነት ይኖራል የሚል ነው። የምናየው የምንሰማው ክፉ ነገር በትንሽ በትንሹ እየገደለ እንዳይጨርሰን ጻድቅ በእምነት ይኖራል። እውነተኛ ሰው፣ ጸሎተኛ ሰው፣ የሀገር የወገን ሸክም ያለበት ሰው በእምነት ይኖራል፣ በእምነት ይጠብቃል። ምክንያቱም በእግዚአብሔር አሰራር እንደጨለመ የሚቀር ሌሊት የለም። በእግዚአብሔር አሰራር እንደጠለቀ የሚቀር ፍርድ የለም። ትንቢተ ዕንባቆም የነቢዩና የአምላኩ ክርክር ያለበት መጽሐፍ ነው። እንቀጥላለን። አሁንም ዛሬ ብሉይ ኪዳን የሚለውን ርዕስ ለመፈጸም እንሞክራለን። ቀጥሎ የምናየው ትንቢተ ሶፎንያስን ነው። ስለዚህ መልእክቱን ቶሎ ቶሎ ለመመዝገብ ሞክሩ። ትንቢተ ሶፎንያስ። ሶፎንያስ ማለት ትርጓሜው በእግዚአብሔር የተሸፈነ ማለት ነው። ወገኖቼ በእግዚአብሔር የተሸፈነውን ክፉ ቀንም መቅሰፍትም አያገኘውም። በእግዚአብሔር የተሸፈነ የሰው ክፋት አያገኘውም። ሶፎንያስ ማለት ጌታ ይሰውራል፣ ይደብቃል ማለት ነው። አዎ እግዚአብሔር ይደብቃል። እሳቱ እየነደደ እግዚአብሔር ያኖራል። አንበሳ ጉድጓድ ውስጥ እየተጣሉ እግዚአብሔር ሕይወት ይሰጣል። በማዕበል በወጀው ውስጥ እግዚአብሔር ያሻግራል። ሶፎንያስ የነገስታት ዘር እንደሆነ እንረዳለን። በይሁዳ ንጉሥ ይላል ትንቢተ ሶፎንያስ።
በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎዶልያስ ልጅ ወደ ኩሲ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው ይላል። ስለዚህ ሶፎንያስ የነገስታት ዘር የሆነ የሕዝቅኤል አራተኛ ትውልድ የሆነ ሰው ነው። ይህ ሰው የቤተ መንግስት ሰው መሆኑ አዝማደ መንግስት መሆኑ ከአገልግሎት አላስቀረውም። እግዚአብሔር ማለት እንደነ አፄ ካሌብ ዘውድ አስቀምጠው የሚመንኑለት እግዚአብሔር ነው። እግዚአብሔር ማለት የዓለምን ውድ ነገር የሚያስንቅ ነው። ሶፎንያስ በኢዮስያስ ዘመን የነበረ ነው። ኢዮስያስ ከዳዊት ነገስታት ከተባረኩት ተርታ ያለ ነው። የተበላሸው አምልኮ እንዲጣራ፣ የወደቀው ስነ ምግባር እንዲያንሰራራ፣ የጠፋው ዕውቀት እንዲያበራ የደከመ ትልቅ ንጉሥ ነው። በሱ ዘመን የነበረ ነው ሶፎንያስ። ኢዮስያስ መታደስ እንዲመጣ የደከመ ንጉሥ ነው። ምናልባትም የሶፎንያስ አገልግሎት አግዞታል። ከደግ ነገስታት ጀርባ ደጋግ ነቢያት አሉ፣ ደጋግ አባቶች አሉ፣ ደጋግ ጸሎተኞች አሉ። ከኢዮስያስ ዘመን በፊት የነበሩት እነ አሞጽ እነ ምናሴ በጣም ክፉዎች ነበሩ፣ ክፉ ነገስታት ነበሩ። ጣዖትም ያመልኩ፣ የእግዚአብሔርን ቤት ወደ ጣዖት ቤትነት የለወጡ፣ ልጅን ለሰይጣን መሰዋት ያለማመዱ፣ በቤተ መቅደስ ውስጥ ሴተኛ አዳሪዎች እንዲኖሩ ያደረጉ፣ ግፍን ቀላል ነገር ነው ምንም አይደለም ብለው ለሕዝብ ያለማመዱ ነበሩ። ከነሱ በኋላ የመጣው ኢዮስያስ ግን ለቅድስና የሚቀና ለእግዚአብሔር አምልኮት የሚቀና ሰው ሆነ። ከሰሜኑ ከእስራኤል መንግስት ጥፋት በኋላ የተነሳ ነቢይ ነው ሶፎንያስ። የሶፎንያስ አገልግሎት ለኢዮስያስ በጣም ጠቅሞታል። ሶፎንያስ የመቅደሱንና የኢየሩሳሌምን ርኩሰት የገሰጸ ነቢይ ነው። ከተማውም ረክሷል፣ መቅደሱም ረክሶ ነበረ። ዛሬም እንደምናየው ነው። ከተማውም ጉበኛ ነው፣ ቤተ እግዚአብሔሩም ጉበኛ ሆኗል። የምድር ሹመኞች ግፈኞች ናቸው፣ የእግዚአብሔር አገልጋይ የሚባሉትም ግፈኞች ናቸው። ሁሉም ድሃን ይጠላሉ፣ ሁሉም ድሃን ይበድላሉ። ስለዚህ ሶፎንያስ ፍርድ እንደሚመጣ አመለከተ። ፍርድ እንደሚመጣ አመለከተ። ቆሻሻ ነገር ዝንቦችን እንደሚስብ ኃጢአትም ቅጣትን ይስባል። ፍርድ መነሻው በኢየሩሳሌም ቢሆንም እስከ ኢትዮጵያ ድረስ እስከ ሩቅ ሀገሮች ድረስ ፍርድ እንደሚመጣ የሚናገር ነቢይ ነው። ምክንያቱም እግዚአብሔር በፍርዱ አያዳላም። እግዚአብሔር የሚፈርደው ፍረድ የሚል ጩኸት ስለበዛ አይደለም፣ መፍረድ ጠባዩ ስለሆነ ነው። ፍርድ ኃጢአትን ያጠራል። እግዚአብሔር ፍርድን በመላክ የፍርድን እሳት በመላክ የኃጢአትን እሾህ ያቃጥላል። እግዚአብሔር የሚፈርደው እንድንጠፋ አይደለም፣ እንድንመለስ ነው። ስለዚህ በሶፎንያስ ትንቢት መሰረት የሚድኑ 3 ወገኖች አሉ፣ የሚተርፉ ቅሬታዎች አሉ። የመጀመሪያ ታማኞች፣ ለሕሊናቸው ታማኝ፣ ለስራቸው ታማኝ፣ ለሙያቸው ታማኝ የሆኑ እነሱ ይተርፋሉ። ይሄ ዘመን የተራበው ይህንን ነው። ታማኝ ጠፍቷል። ባለሙያው ታማኝ አይደለም። ካህን ታማኝ አይደለም። ሐኪም ታማኝ አይደለም።
ዳኛ ታማኝ አይደለም። ባለትዳር ታማኝ አይደለም። ታማኝነት በበረሃ ውሃ እንደሚጠማን ያህል የጠማን ዘመን ነው። በእውነት ራሳችንን ስናየው ዕለት ዕለት እየጎደልን ያለነው ከታማኝነት ነው። ከታማኝነት ነው። ታላላቅ ሰዎች ሲዋሹ የማይጨነቁበት ዘመን ነው። እንደዚህ ዘመን ክብር ተሰናብቶን ሄዶ አያውቅም። ሁሉ የጎረምሳ ልብ የያዘበት፣ ሽማግሌና ሕፃን እኩል የሚያስቡበት ዘመን ነው። በሶፎንያስ ትንቢት መሰረት የሚተርፉት ሁለተኛዎቹ የዋሃን ናቸው። ዛሬ የብልጥ ዘመን ነው። የጦጣ ማህበር ነው ያለው ወገኖቼ። ግን አንድ ነገር ልደምድምላችሁ፣ ብልጦች ዕድሜ አይኖራቸው። እግዚአብሔርን ብልጦች አይቀድሙትም። የብልጦች ዘመን አጭር ነው። በብልጠት ሰውን እናታልል ይሆናል። እግዚአብሔርን ማታለል አይቻልም። በብልጠት ከፍ ያለ ደረጃ ይደረስ ይሆናል። ዕድሜን መጨመር ግን አይቻልም። ስለዚህ ዘመን ተናገሩ የሚባሉ አንድ ኢትዮጵያዊ ሰው አሉ ይባላል። ከ100 ዓመት በፊት የጅብ በሬ የአንበሳ ገበሬ፣ የእባብ ቀንበር የዘንዶ ሞፈር፣ የዝንጀሮ ጎልጓይ የጦጣ ዘር አቀባይ፣ ሁሉን ንብላ ባይ የለ አንድ እንኳ የለ ገላጋይ፣ መገን ኑሮ ከጦጣ ጋር ከዝንጀሮ አሉ ይባላል። ይሄ ዘመን የጦጣ ዘመን ነው። ግን ዕድሜ አልተገኘም። በዚህ ዘመን ያሉ ወጣቶች ዕድሜ አላገኙም። 40 ዓመት የ80 ዓመት ያህል ነው የራቃቸው። በምድር ላይ የሚሰነብቱ መጽሐፉ እንደሚል የዋሆች ምድርን ይወርሳሉ ነው የሚለው። ገራም ነው የሚሰነብተው ወገኖቼ፣ ገራም ነው የሚሰነብተው። የሚተርፉ በሶፎንያስ ትንቢት መሰረት የዋሆች ናቸው። ሶስተኛ ትሑታን ናቸው። ዘሬ ትልቅ ነው፣ ቋንቋዬ ትልቅ ነው፣ ጾታዬ ትልቅ ነው፣ ትምህርቴ ትልቅ ነው የማይሉ ትሑታን እነሱ ይተርፋሉ። ስለዚህ ከክፉ ዘመን የማምለጫው ዳሱ፣ ከክፉ ዘመን የማምለጫው ምሽጉ ታማኝነት፣ የዋህነት፣ ትህትና ነው። ቀጥሎ የምናየው ትንቢተ ሐጌን ነው። ከዚህ ቀጥሎ የምናያቸው ሐጌ፣ ዘካርያስ፣ ሚልክያስ ከባቢሎን ምርኮ በኋላ የተነሱ ነቢያት ናቸው። ሐጌ ማለት ምን ማለት ነው? ሐጌ ማለት የስሙ ትርጓሜ በዓል፣ ደስታ፣ ደስተኛነት ማለት ነው። ስለዚህ የሐጌ ስሙ ትርጉም ደስታ፣ በዓል እንደማለት ነው። ከስሙ ትርጓሜ ስንነሳ ከባቢሎን ምርኮ በፊት እንደነበረ እንረዳለን። ምክንያቱም በዛ የመጋዝ ዘመን መቅደስ በፈረሰበት፣ ሀገር በፈረሰበት የባቢሎን ምርኮ እንዲህ አይነት ስም ሊሰየም አይችልም። ያ ከሆነ 70 ዓመት በባቢሎን ምርኮ ቆይተዋል። ስለዚህ ሐጌ ወደ አገልግሎት ሲወጣ በጣም ሽማግሌ ነበር ማለት ነው። 80-90 ዓመት የሚሆነው ሰው ነበረ። ከምርኮ መጨረሻና በኋላ ያገለገለ ነቢይ ነው። ከምርኮ በኋላ ነቢዩ ዘካርያስ፣ ነቢዩ ሚልክያስ አገልግለዋል። የሚገርመው ከነቢያት ሁሉ አጭር የአገልግሎት ዘመን ያገለገለ ማን ነው ካልን ሐጌ ነው። ለ4 ወራት ያህል ያገለገለው። የእስራኤል ልጆች ከባቢሎን ምርኮ ከተመለሱ በኋላ ሀገራቸውንም መቅደሱንም ቶሎ እንደሚሰሩ አስበው ነበረ። ነገር ግን የገጠማቸው ነገር ከባድ ነው። የፈረሰውን መቅደስ አገር ሲያዩ የከረመባቸው ቀንበር ተጭኗቸው
የመቅደሱን ሥራ ጀምረው ለ18 ዓመታት ያህል አቆሙት። ስለዚህ እግዚአብሔር ነቢዩ ሐጌን ላከና እናንተ ቤታችሁን ሰራችሁ፣ የኔ ቤት ግን አልተሰራም አለ። ዛሬም እግዚአብሔር የሚለን ይህንን ነው። ሁላችሁ ቤታችሁን ሰራችሁ፣ የኔ ቤት ግን አልተሰራም ይለናል። የእግዚአብሔር ቤት ፈርሶ የሚቆም የግለሰብ ቤት የለም። የኛ ጎጆ የሚጸናው የእግዚአብሔር ቤት ሲጸና ብቻ ነው። ይሄ አልገባንም ወገኖቼ። ስለዚህ ነቢዩ ሐጌ በዛ ዘመን የይሁዳ አለቃ ለነበረው ለዘሩባቤል፣ የመቅደሱ አገልጋይ ለነበረው ለታላቁ ካህን ለኢያሱ የማነቃቂያ መልእክት ይዞ የመጣ ነው፣ መቅደሱ እንዲሰራ። በዚህ መጠን ሐጌን ካየን በሐጌ መጽሐፍ ላይ ብሩም ወርቁም የኔ ነው ይላል እግዚአብሔር። ስለዚህ ብሩም ወርቁም የእግዚአብሔር ነውና የእግዚአብሔርን ሥራ ቶሎ መስራት አለብን። የዚህ ዓለም ዘመን እየተቋጨ ነው ያለው። በማያልፈው ዘመን ላይ ባዶ እጃችንን እንዳንገኝ፣ ወደ ሰማይ ሌጣ ሆነን እንዳንሄድ ዛሬ በገንዘባችን የእግዚአብሔርን ቤት መስራት አለብን። አገልግሎትን ማገዝ አለብን። ትንቢተ ዘካርያስን ቀጥሎ እናያለን። ዘካርያስ ማለት የስሙ ትርጓሜ እግዚአብሔር ያስታውሳል ማለት ነው። አዎ እግዚአብሔር ያስባል፣ እግዚአብሔር ያስታውሳል፣ እግዚአብሔር ለእያንዳንዱ ቀን ይሰጣል። የዘካርያስ መጽሐፍ መሲሐዊ መጽሐፍ ይባላል። ስለ መሲሁ ብዙ የሚናገር ነው። ከዮሐንስ ራእይ ጋር በጣም የተሳሰረ ስዕላዊ መግለጫዎች ያሉት መጽሐፍ ነው። ከምርኮ መልስ ያገለገለ ነቢይ ነው ዘካርያስ እንደ ሐጌ። እንደውም ከሐጌ ጋር አብረው የዝማሬ አገልግሎት ያገለግሉ ነበረ። ዘማሪያን ነበሩ። በመዝሙር 146 ላይ እንደምናየው መዝሙር 146 ርዕሱን ስንመለከተው የሐጌና የዘካርያስ መዝሙር ይለናል። ዘካርያስ ከካህናት ወገን የነበረ ነው። ሌዋዊ ነው። እንደገና ነቢይ ነው። ዘካርያስ በወጣትነት ዘመኑ ያገለገለ በአገልግሎትም ብዙ ዘመን የዘለቀ ነቢይ ነው። ልብ አድርጉ። ከአዲስ ኪዳኑ ዘካርያስ ከዮሐንስ አባት ጋር እንዳታደባልቁት። ሐጌ ነቢዩ ሐጌ መቅደሱን የሚመለከት ትንቢት አመጣ። ዘካርያስ ደግሞ የፈረሰውን የሕዝቡን ስነ ምግባር ለማነጽ ትንቢት ይዞ መጣ። ስለዚህ ሐጌ መቅደሱን ያንጻል፣ ዘካርያስ ደግሞ የሕዝቡን ሕይወት ያንጻል። ምንም እንኳን ከምርኮ የተመለሱበት ያልተቋቋሙበት አስቸጋሪ ዘመን ቢሆንም የእግዚአብሔርን ቤት እንዳይረሱ ሐጌና ዘካርያስ ትንቢት ይዘው ወጡ። በመጨረሻ የምናየው ትንቢተ ሚልክያስን ነው። ሚልክያስ ማለት ምን ማለት ነው? መልእክተኛ ወይም መልእክተኛዬ ማለት ነው። በሌላ አገላለጽ ሚልክያስ ማለት የኔ መልአክ እንደማለት ነው። የመጨረሻው ነቢይ ነው። ከምርኮ በኋላ ከምርኮ መልስ ካገለገሉ ነቢያት የመጨረሻው ሚልክያስ ነው። ሚክያስ አይደለም። ልብ አድርጉ። ሚልክያስ ከምርኮ በኋላ ያለውን ሁኔታ የሚገልጡ መጻሕፍቶች አሉ። መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ እንደገና ደግሞ 3 የትንቢት መጽሐፍቶች፣ ትንቢተ ሐጌ፣ ትንቢተ ዘካርያስ፣ ትንቢተ ሚልክያስ። ከምርኮ በኋላ ምን ነበረ የሚል ታሪክና ትንቢት ከፈለጋችሁ እነዚህን 5 መጻሕፍት ማየት አለባችሁ። ዕዝራን፣ ነህምያን፣ ሐጌን፣ ዘካርያስን፣ ሚልክያስን። ትንቢተ ሚልክያስ ሁለተኛው መቅደስ ከተሰራ በኋላ የመጣ ትንቢት ነው። የመጀመሪያው መቅደስ በሶሎሞን ተሰራ። ሁለተኛው መቅደስ ደግሞ በዘሩባቤል ተሰራ። ሶስተኛው መቅደስ ከዚህ ዘመን በኋላ ይሰራል። ሶስተኛው መቅደስ ሲሰራ የዓለም ዕድሜ ያጥራል። ስለ ሶስተኛ መቅደስ ብዙ ሲወራ እንሰማለን። የራሱ ትንታኔ ያለው። ከምርኮ በኋላ ያለው ሕዝብ
በብዙ ውድቀት ውስጥ ይታይ ነበረ። ከምርኮ ሀገር ይዞት የመጣው ልቅነት ይታይበት ነበረ። ካህናቱ እምቢታን ተሞልተው ነበረ። እግዚአብሔር አይፈርድም የሚል ስሜት ውስጥ ገብተው ነበረ። ስለዚህም ትንቢተ ሚልክያስ ለማስጠንቀቅ መጣ። እንደ ማንኛውም የትንቢት መጻሕፍት የሚመጣውን ተስፋ በማብሰር ሚልክያስ መጽሐፉን ይቋጫል። እግዚአብሔር አምላክ በእነዚህ ቀናቶች የነቢያትን መጻሕፍት እንደገና መላውን ብሉይ ኪዳንን በጨረፍታ በወፍ በረር እንድናይ ስለረዳን ስሙ ብሩክ ቅዱስ ይሁን። እንደገና የተቀረጹትን መልእክቶች እየሰማችሁ የያዝነው መጽሐፍ ቅዱስ ምንድን ነው የሚለውን እንድትገነዘቡ አደራ እንላለን። ብዙ ሰዎች አልተማርንም፣ ቤተ ክርስቲያን አላስተማረችንም እያሉ ወጥተው ሲሳደቡ ሲዘልፉ እንሰማለን። ልክ እንደዚሁ ተምሮ እንደዚሁ ቁጭ ብሎ ለመማር ጊዜ ያልነበራቸው ሰዎች ናቸው። ጊዜ ባልሰጡት ነገር ላይ ሲሄዱ ወቃሽ ከሳሽ ይሆናሉ። ስለዚህ እምነታችንን ማወቅ አለብን። የያዝነውን መጽሐፍ ማወቅ አለብን። ለያዝነው መጽሐፍ እንግዳ መሆን የለብንም። እምነታችን በትክክለኛ እውቀት ላይ መመስረት አለበት። ላስተማረን እግዚአብሔር ዘመን ለሰጠን ለመናገር፣ ለመስማት፣ ለማስተዋል ያበቃን የሰራዊት አምላክ የነቢያት አምላክ ስሙ የተቀደሰ ይሁን። ዛሬም የነቢያትን መንፈስ እንዲያስነሳልን የሚያስተምር፣ የሚያቀና፣ የሚገስጽ፣ ለነገስታት መንገድ የሚያሳይ እውነተኛ ብእሴ እግዚአብሔር የእግዚአብሔርን ሰው እግዚአብሔር እንዲያስነሳልን ፈቃዱ ይሆነልን። ለዓለም ሁሉ የምህረት ፊቱን ይመልስልን። አቤቱ እናመሰግንሃለን። ቸር ሰው ወዳጅ እናከብርሃለን። ከማዕበሉ ጽናት ከመከራውም ማየል የተነሳ እዚህ እንደርሳለንም አላልንም። ለካ የቀኑ ባለቤት አንተ ነህ ጌታችን፣ ተመስገን። እንደ ቸርነትህ በስጋም በነፍስም ስለመገብከን እናመሰግንሃለን። የቀኑ ባለቤት ቀኑ የእናንተ ይሁን ብለህ ስለፈረድክልን ተመስገን። የሰማነውን በልቦናችን እንድታሳድር ለተጨነቁ መንደሮችና ከተሞች ከመጣው ቃልህ የተነሳ ሰላም እንድታዝ እንማጸንሃለን። እነዚህን ባሪያዎችህን በሰማያዊና በምድራዊ በረከት እንድትባርካቸው ቃልህን በመውደድ አንተን በማፍቀር እንድታጸናቸው አቤቱ እንለምንሃለን። እኔንም ደካማ የምሆን ባሪያህን በቸርነትህ እንድታስበኝ አቤቱ እለምናለሁ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።